አባ መቃርስ ወዴት ነው ሄደው? እኛና ቆራጥ እንደሆንክ ተረድቻለሁ። እናም ያንተን ጣዖት ሆረስን ነው የምታገለግለው አይደል? አዎ። እናም በተጨማሪ አተንና ረአም አሉን። ነገር ግን መረዳት ያለብህ እነዚህ ሁሉ ከክርስቶስ ልደት በፊት የነበሩ አፈ ታሪኮች ናቸው፣ እውነታዎች አይደሉም። ምንድነው እውነታ? እርሱማ እግዚአብሔር ከሰማይ መልአክ ወደ ድንግል ማርያም ላከ። እንዲያ በስርዓት መንፈስ ቅዱስ ወደ አንቺ ይመጣል፣ የምትወልጂው ልጅ ቅዱስ ተብሎ ይጠራል፣ እርሱም የልዑል እግዚአብሔር ልጅ ነው አላት። ያም ልጅ ኢየሱስ ክርስቶስ ነው። እኛ ኦሱሪስ የተባለ አባት አለን፣ ኢሲስ ደግሞ እናት። እርሷም በመንፈስ ጸነሰች። ሕይወትም ከኦሱሪስ ወደ ኢሲስ ተዘዋወረ። ከዛም እርሷ ሆረስን አስገኘችልን። እነዚህ ሁሉ ምናባዊ አፈ ታሪኮች መሆናቸውን ግን ልትገነዘብ ያስፈልጋል። ኢሲስ፣ ኦሱሪስና ሆረስ ሦስት አምላኮች ናቸው። ነገር ግን እኛ አብ፣ ወልድና መንፈስ ቅዱስ አንድ ናቸው። ምንድነው ትርጉሙ? ትርጉሙ አብ አባት፣ ልጁ ደግሞ የባህሪ ልጅ፣ መንፈስ ቅዱስ ደግሞ የባህሪ ሕይወት ነው። አብ ወልድና መንፈስ ቅዱስ አንድም ሦስትም ናቸው። የእውነት አንተን ወድጄሃለሁ። እናም አሁን ትንሽ መረዳት ጀምሬያለሁ። ስጦታ ልሰጥህም እፈልጋለሁ። ይሄውልህ፣ ይሄ የሕይወት ቁልፍ ነው። ይሄ ምን እንደሆነ ታውቃለህ? የመስቀላችን ምልክት ነው። አምላካችን ተሰቅሎ የከበረበት ነው። ኢየሱስ ክርስቶስ መስቀል የዘላለማዊው ሕይወት ቁልፍ ነው። ዛሬ ካንተ አልለይም፣ ካንተ ጋር እሄዳለሁ። ና በደንብ አብራራለኝ። ሰውን አትተንኩስ። መልካም ያልሆነ ንግግር ጥሩ የሆነን ሰው ወደ መጥፎነት ይቀይረዋል። መልካም የሆነ ንግግር ደግሞ መጥፎ የነበረውን ሰው ወደ ጥሩነት ይቀይረዋል። እንሂድ። እግዚአብሔር የቅዱሳኑን የማክሲሞስንና የዶሚዮስን ነፍስ ያሳርፍ። ለ3 ዓመታት ብቻ ነበር ከኛ ጋር አይኖሩት። ያኔም ጊዜው ሳይታወቀን ነበር ፈጥኖ ያለፈው። እነርሱንም የምናያቸው የነበረው በህብረት ጸሎት ላይ ብቻ ነበር። እነርሱን የምንመለከትበት ጊዜ ቢኖራቸው ኖሮ መልካም ነበር። ለ3 ዓመታት በባዕታቸው ተገለው ብቻቸውን ነው የኖሩት። ምን ያደርጉ እንደነበረ የምናውቀው ነገር የለም። ምን ያደርጋሉ? ይጸልዩና ይጾሙ ነበር። በጣም ዝምተኛ ሰው ነበሩ። እነርሱ በመጀመሪያ እንግዶች ናቸው። ቤተሰቦቻቸው ከየት እንደሆኑ ማወቅ እፈልግ ነበር። እነሱ ዓለምንና ቤተሰቦቻቸውን ትተዋል። እነርሱ እነማን ናቸው? ታሪካቸውስ ምንድነው? ማክሲሞስና ዶማዲዮስ ወደ እኔ በመጡ ጊዜ በጣም ወጣቶች ስለሆኑ ምንኩስናው ይከብዳቸዋል ብዬ አስቤ ነበር። እናም ጥለው ይወጣሉ ብዬ ነበር። ከእኛ ጋር ለ3 ዓመታት ሲቆዩ እኔን ጎብኝተውኝ አያውቁም ነበር። አንድ ቀን ግን ወደ አምላክ ጸለይኩ። ለሳምንታትም ጾምኩኝ፣ የእነርሱን ድርጊት ገልጾ እንዲያሳይ። ከዛም ወደ እነርሱ ሄድኩኝ። አንኳኳ። እናም እንድገባ ፈቀዱልኝ። ገብቼም ተቀመጥኩኝ። ከጥቂት ጊዜ በኋላም ታላቅ ወንድምየው ለታናሽ ወንድሙ ምልክት ሰጠው። እርሱም ብቻችንን ትቶን ወጣ። ታላቅ ወንድምየው ብቻውን ሰሌን ለመስራት ቀረ። ዝም ብለን ነበር። ልክ 9 ሰዓት ሲሆን ታናሽ ወንድሙ ተመለሰ። አንኳኳና ገባ። እራትም አዘጋጁ። 3 የዳቦ ቁራሾችን በላ። ከዛም እግዚአብሔርን አመሰገንን። ከዛም እኩል ሌሊት ላይ ታላቁ ታናሹን ቀሰቀሰውና መጸለይ ጀመሩ። ተንበርክከው ነበር የሚጸልዩት። ታናሽ ወንድምየው ሲጸልይ ሰይጣን ሊያውከው ዙሪያውን ይዞር ነበር። የእግዚአብሔር መልአክም የተሳለ ሰይፍን ይዞ ሰይጣኑን እንዳያልፍ አገደው። ከዛም ምን ነቃው። እናም የዳዊት መዝሙርን እናንብብ አሉኝ።
እኔም ተስማማው። ታናሽ ወንድምየው መዝሙሩን ሲያነብ የእሳት ነበልባል ከአፉ ይወጣ ነበር። ታላቅ ወንድምየው መዝሙሩን ሲያነብ የእሳት ነበልባል እየተቀጣጠለ ከአፉ ይወጣ ነበር። ከዛም እኔ የማነብበት ተራ ደረሰኝ። ግን አልቻልኩም። ይቅር በሉኝና ጸልዩልኝ አልኳቸው። እዚህ ሕንጻ ቤተ ክርስቲያንና ንጽና የማክሲሞስና የዶማዲዮስን ገዳምን መሰረታለን። ለሮማውያኑ ገዳምን እንመሰርትላቸዋለን። አባ መቃርስ እኔ አቡነ ይስሐቅ ነኝ። ከዩስም ፓርሺ ነው የመጣሁት። ራካ የተባለ መናፍቅ ተነስቶብናል። ኢየሱስ ያለን አይነት ትንሣኤ ሙታን የለም። በወንድና በሴት መሃልም ቅዱስ የሚባል ጋብቻ የለም ይላል። ቁርባን አያስፈልግም፣ መወገድ አለበት። ጭራሽ እነዚህን ማድረግ ኃጢአት ነው እያለ የውሸት ቃሎችን እያሰራጨ ነው። እናም በኩራትና በሙሉ ልብ ተቆጣጥሮና የሐሰት ትምህርቱን እየነዛ ነው። ተቃዋሚ የሆኑና የምንፍቅና ትምህርትን የሚያስተምሩ መምህራን አሉ። 500 ወንዶች ትምህርቱን ሰምተዋል፣ ሚስቶቻቸውንም ፈተዋል። ይህም ማለት 500 የክርስቲያን ቤተሰቦች ተበተኑ ማለት ነው። ለእኔ ተከታዮች ሐዘን ተሰምቶኝ ነው። አንተን እንድትመጣ ልጠይቅ ስለፈለግኩ ነው። ከፓርሺ ዩሲም እስከ ሻይት ድረስ ተጉዤ የመጣሁት ለመፍትሄ ፍለጋ ነው። ግን እኔ ደካማና ረዳትም የሌለኝ ሰው ነኝ። ምን ላደርግ እችላለሁ? በጌታ በኢየሱስ ክርስቶስ ስም ራሱን ለእኛ አሳልፎ የሰጠንና ያዳነን ሰይጣንና ሞትን ደግሞ ድል በነሳው በእርሱ ስም የሆነ ነገር አድርግ። ሕዝቦቼ እየጠፉ ነው። ኢየሱስ አስፈርቶኛል። የበጎቼን ደም ከአንተ እጅ እፈልጋለሁ ብሎ ተናግሯልና ስለ አንተ ድክመትና የሚታየውና የማይታየውን ሁሉ ለፈጠረ በአንዱ ጌታ በኢየሱስ ክርስቶስ ብቸኛው የእግዚአብሔር ልጅ በዛ አላምንም። እዛ ጋር መቃብር ቦታ አለ። ሙታን ካስነሳችሁና ካወራሁት ከነካሁት እናንተ በምትሉት አምናለሁ። ካልሆነ ግን እኔ ሙታን መንፈስ አስነስቼ አሳያችኋለሁ፣ እናም ታወሩታላችሁ። አንድ ነፍስ ካረፈ በኋላ ይህን የሞተ ሰው ቀስቅሰው እንበለው እግዚአብሔርን። ለእርሱ ብቻ አይደለም፣ ነገር ግን ለሁሉም ግብፃውያን ጭምር ነው። ይህንን መናፍቅ መነኩሴ እዚህ ከተውከው ሁሉንም ያሳስታቸዋል። እንደዛ ከሆነና መቃብሩን ክፈቱት። አቡነ ይስሐቅ እንዲሁም ሁላችሁ ኢየሱስ ክርስቶስን እስትንፋስ ለዚህ ሙታን ይሰጠው ዘንድ በእንባና በተሰበረ ልብ እንጠይቅ። በዚህች ሰዓት ሥራውን ይሠራ ዘንድ ስለሚወደው የሰው ልጅ ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ሆይ ማረን። በጌታችን በኢየሱስ ክርስቶስ ኃይል በእውነተኛ አምላክ አልዓዛርን ከሙታን ያስነሳው አሁን እርሱ ያስነሳ አንተ ሙታን ለዓመታት በዚህ ኖረሃል።
ስለዚህም እነዚህ የተሳሳቱ ሰዎች ከስህተታቸው እንዲመለሱና እንዲያምኑ ዘንድ አንተ ሰው ከሞት ተነሳ። በጌታ ስም የሚመጣ እርሱ የተባረከ ነው። አባ መቃርስ የተባረክ ነህ። ለምን ያህል ጊዜ ነው እዚህ አንቀላፋኸው? ለረጅም ጊዜያት። ምንድን ነበር የምታምነው? ንጉሳችን የሚያምነው የነበረው በግዑዝ ጣዖቶች ነበር። እስከ ጊዜው ድረስ በሰላም ረፍ። አዛውንቱ አባ መቃርስንና በሻሂት ተራራ ላይ ያለውን ቄስ አባ መቃርስ ዘአሌክሳንድሪያን አስረዋቸው ነው። ከአትናቴዎስ ቀጥለው የነበሩትን 21ኛውን የአሌክሳንድሪያው ሊቀ ጳጳስ አቡነ ጴጥሮስንም አወርደዋቸዋል ማለት ነው። ንጉሠ ነገሥቱም ቫለንስ የአርዮስ ተከታይ ነው። ስለዚህም ያምነዋል። ሊቀ ጳጳሱን ከሥልጣናቸው ሽረው መነኮሳቱንም ጠቅላላ ያጠፋሉ። እንደዛ ማድረግ አይችልም። ስለዚህም ያስራቸውና ወደ ፈርዖኖች ቤተ መቅደስ ወዳለበት ደሴት ይልካቸዋል። ከዛስ ምንድነው ማድረግ ያለብን? የግድ መጸለይና መጸለይ ነው ያለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ኢየሱስ ክርስቶስ ሆይ የአሌክሳንድሪያው አባ መቃርስ ምንድነው ያሳዘነኝ ነገር? የ21ኛው የአሌክሳንድሪያ ሊቀ ጳጳስ አቡነ ጴጥሮስ መጥፋት ነው ያሳዘነኝ። እኛም ልንጠፋ ነበር። እኛማ ከማንም አንቆጠር። አቡነ ጴጥሮስ ግን ከ373 ዓመተ ምህረት ጀምረው ነው ሊቀ ጳጳስ ሲሆኑ የቅዱስ አትናቴዎስም ተከታይ ነበሩ። የሁሉም ክርስቲያኖች ምልክት ነበሩ። ክርስቲያኖች አርዮስ እንደተወገዘ ያውቃሉ። አባ እንጦንስ በአንድ ወቅት አቡነ አትናቴዎስን አሌክሳንድሪያ መጥተው ጎብኝተውት ነበር። እናም በአጽንኦት የነገሩት የአርዮስ ተከታዮችን በሙሉ እንዲያሳምን ነበር። ለምንድን ነው ግን አርዮስ እንዲክድ እግዚአብሔር የፈቀደለት? በሥላሴ ባሕሪ ላይና በእኩልነታቸው ላይ ነው የተሳሳተው። ከረጅም ጊዜ በፊት ከአሁን 40 ዓመት በፊት እኔም ራሴን እንዲህ አይነት ጥያቄ ጠይቅ ነበር። እግዚአብሔርም እንድፈተን ፈቀደ። የዛ ስሜት እስካሁን ድረስ እንዳለ። አንድ ጥሩ ሰው የሆነ ጓደኛ ነበረኝ፣ ሴሎዋንስ የሚባል የምሰራውን የዕደ ጥበብ ወደ ገበያ አውጥቶ የሚሸጥልኝ። ከዛም መልሶችን መማር ጀመርኩ። እግዚአብሔር ነበር ያንን ፈተና የፈቀደው፣ ሌሎች ራሳቸውን ያድኑ ዘንድ፣ እውነትን ያረጋግጡ ዘንድ። አሁን ገብቶኛል። እናንተ ናችሁ መንፈሳዊ ፍሬዎቼ። እናንተ የክርስቶስ ወታደሮች ናችሁ። ስለዚህም እያንዳንዳችሁ ዝግጁ የሆናችሁ እንድትሆኑ ምኞቴ ነው። ተዘጋጃችሁ? ስለዚህም መንፈሳዊ ፍሬዎች በእናንተ ውስጥ አሉ፣ ያድጋሉ፣ ይበዛሉ። እናም ክርስቲያናዊው ሕይወታችንን በሙሉ ያሰራጩታል። ለኢየሱስ ክርስቶስ ክብር ምስጋና ይሁን። ሰላም ላንተ ይሁን አባ መቃርስ። ለአንተም ሰላም ይሁንልህ። ዘላለማዊ ሕይወትን እንዴት ነው ማግኘት የምችለው? ወደ መቃብር ቦታው ሂድና ሙታኖቹን እርገማቸው፣ በእነርሱም ላይ ድንጋይን ወርውርባቸው። ከዛም ተመልሰህናና ምን እንደተፈጠረ ንገረኝ። እሺ አባ መቃርስ። እናንተ ሙታኖች ቅዱስም ታማኝም አይደላችሁም። እናንተ ምንም ናችሁ። በሕይወት ዘመናችሁ ሁሉ አንድ መልካም ምግባርን አላደረጋችሁም።
ክፋቱን ስትሰሩ ነው የኖራችሁት። ቅዱስ መሆንም አይገባችሁም። ፍቱት። ከፈታነውማ ማንም የሚችለው የለም። እንደ በሬና እንደ በቅሎ ነው የሚሆነው። ልቀቁት። እነዚህን ሁሉ ሰዎች ይገድላቸዋል። አትፍራ። ፍታለት። ስምህ ማን ነው? ስሜን ነው የምትጠይቀኝ? ስሜ ሌጊዮን። በእርሱ ውስጥ ብዙ ሆነን የምንኖር። በኢየሱስ ክርስቶስ ስም ይህንን ሰው ለቃችሁ ውጡ። ከዚህ በኋላም እንዳትመለሱበት። ውሰዱት። ነገ ወደ ቤተ ክርስቲያን ውሰዱትና ይቁረብ። ሰላም አባ መቃርስ። ሰላም ልጄ። እንዳልከኝ አድርጌያለሁ። ረገምኳቸው፣ ድንጋይንም ወረወርኩባቸው። መለሱልህ? ምንም አላሉም። ሂድ፣ አሁን ደግሞ አሞግሳቸው፣ ቅዱሳን እንደሆኑ ንገራቸው። ከዛም ተመልሰህናና ምን እንደተፈጠረ ትነግረኛለህ። እሺ። የዋህ ሰው ትመስላላችሁ፣ ፍጹም ክፋት ያልሰራችሁ፣ ከዚህ በፊት ኃጢአትን ያልሰራችሁ መልካም ሰዎች ትመስላላችሁ። ክፋትን ያልሰራችሁ እናንተ ቅዱስና ንጹሕ ሰዎች ናችሁ። ሰላም ላንተ ይሁን አባ መቃርስ። ሰላም ለአንተ ይሁን ልጄ። ከከተማ የሚያስፈልግህ ነገር ይኖራል? ወዴት ነው የምትሄደው? ይህንን ዘንቢል ልሸጥ ልሄድ ነው። በየከተማውና በየመንደሩ መሸጥ በጣም አድካሚ ነው ለመነኮሳቱ። የሠራነውን ሽጬ በቶሎ መለሳለሁ። የሚያስፈልገንንም ዛሬውኑ ይዤ መለሳለሁ። እኔ በፊት አንድ ሴሎዋንስ የተባለ መንገደኛ ሰው ነበር የሚሸጥልኝ። እርሱ ይመጣና የእጅ ሥራዎችን ይወስድልኛል፣ ይሸጥልኛል። ከዛም ዳቦ ያመጣልኛል። ብዙ የማስታውሳቸው ገጠመኞች አሉኝ ከእርሱ ጋር። አሁንም ድረስ አብረውኛሉ። ለእኔ አትፍራልኝ። ያንተና በሻህት ያሉት ሁሉ ጸሎት ይጠብቀኛል። የሆነ ነገር ቢያሰናክልህ ወይም እርዳታ ቢያስፈልግህ እንዲህ በል፣ ኦ ጌታ ሆይ አድነኝ በል። እሺ። ሰላም ላንተ ይሁን አባ መቃርስ። ላንተም እንደዛው ልጄ። እንዳልከኝ አድርጌያለሁ። ከእነርሱ መሃል አንዳቸው መለሱልህ? አልመለሱልኝም። ተረዳ። ስትረግም ማናቸውም መልስ አልመለሱልህ። ስታወድሳቸውና ቅዱስ ብለህ ስትጠራቸውም ማንም መልስ አልመለሰልህ።
ስለዚህም የዘላለም ሕይወትን ማግኘት ከፈለክ እንደ ሙታኖቹ ሁን። አንድ የሆነ ሰው ቢሰድብህ አትመልስለት። እናም አንድ የሆነ ሰው ቢያከብርህም አትኩራራ። በአንተ ውስጥ ትምክህትና ኩራት ከሌለ ከኢየሱስ ጋር ትኖራለህ። መልካም። አንተ ና ወደዚህ። ያስኮን እስቲ ያሳየኝ። አይ ግባና ይሄ ምን ያህል ነው? ግማሽ ክራውን ነው። ይሄኛውስ? እሱ አንድ ክራውን ነው። ይሄኛውስ? ልትገዢ ነው? አዎ ትንሽ ታገስ። ለምንድነው በጣም የተቆጣኸው? አንተ በጣም ወጣት ሰው ነህ። ምንድነው በዚህ ጊዜ ያስሞለኩሰህ? ህይወት በበረሃ ነው የሚሻለው ወይንስ በዚህ? ንገረኝ፣ የቱ ይሻላል? ለምንድን ነው የፈራኸው? የሆነ ነገር ቢያሰናክልህ ወይም እርዳታ ቢያስፈልግህ እንዲህ በል፣ ኦ ጌታ ሆይ አድነኝ በል። ኦ ጌታ ሆይ አድነኝ። አባ መቃርስ 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 አድነኝ። እግዚአብሔር ይክበር ይመስገን። ፊልጶስ ኢትዮጵያዊውን ጃንደረባ እንደሰወረው እንደዛ ነው አንተንም ሰውሮ ወደዚህ አመጣ። እግዚአብሔር ይክበር ይመስገን። ልጄ ና ወደዚህ። ጌታ ኢየሱስ ክርስቶስ ሆይ አድርግ ብለህ ያልከኝ በሙሉ ተፈጽመዋል። ራሴም አይቼዋለሁ፣ ዳስሼዋለሁ። አራቱም ገዳማቶች በቅዱሳን ልጆች ተሞልቷል። የአባ ዮሐንስ ገዳም፣ ከእርሱ በስተምዕራብ የአባ ቢሾይ ገዳም፣ በዚህ ደግሞ በሁለቱ ሮማውያን ቅዱሳን ገዳም የማክሲሞስና የዶማዲዮስ ትሑት አገልጋይ ለነበሩት በአስቄጥስ ተራራ ላይ ምስጋና ይድረስህ። ጌታ ኢየሱስ ክርስቶስ ሆይ አራቱም ገዳማቶች በቅዱሳን ተሞልተው በማየቴ አውቃለሁ አንተ ኢየሱስ ክርስቶስ እንደምትወዳቸው፣ በዚህም ተራራ እንደምትገናኛቸው በምዕራብ፣ በምስራቅ፣ በሰሜንና በደቡብ በአራቱም አቅጣጫዎች
4 ስብስቦች። ይህም ያንተ የቅዱስ መስቀልህ ምልክት ነው። አንተ እንደምትባርካቸው አውቃለሁ። እነዚህ በምድረ በዳ የሚኖሩ ታማኝ አገልጋዮችህን እንዲሁም ቦታውን ቀድሰው ለመዳኛ ይሆን ዘንድ ከዓለም ሁሉ ለሚመጡ ሰዎች፣ ለምናኔ ተመርጠው ለሚመጡት ሰዎች ሁሉ ለእነርሱ መዳንና ለአንተም ስምህን ለማክበር ይሆን ዘንድ ኦ ጌታ ኢየሱስ ሆይ የነፍሴ ወዳጅ ሰውነቴ አሁን ደክሟል። አሁን 90 ዓመቴ ነው። በአንተ ብርታት ብቻ ነው ያለሁት። ጌታዬ ኢየሱስ ሆይ የምጠይቅህ ከዚህ ዓለም የምለይበትን ጊዜ እንድትነግረኝ ነው። እንዴት በሆነ ሁኔታ ነው ወደ አንተ የምትወስደኝ? እኔን የምትጠይቀኝ በምን ሁኔታ ሲሆን ከአንተስ ጋር በምን ይሆን የምታነጻጽረኝ? አባ መቃርስ ወደ እኔ ተመልከት፣ አታውቀኝም? አንተ አባ እንጦስ ነህ፣ እርሱ ደግሞ አባ ማኮምዮስ ነው። የመነኮሳቱ አባት ሆይ እኛ ወደዚህ የመጣነው ከእኛ ጋር ልንወስድህ። ከዚህ በኋላ በምድር ላይ 9 ቀናት ብቻ አለ። ወደ ሰማይ ዓይንህን አንሳና ተመልከት፣ ወደ የት እንደምትኖር ደስ ይበልህ። እናም ወደ ምቹ ቦታ ትሄዳለህ። ደስ ይበልህ። አባ መቃርስ ወደ ደስታህ ና፣ ደስ ይበልህ። እናም ወደ ምቹ ቦታህ ና። እግዚአብሔር አሳውቆኛል። ከእናንተ የምደብቀው ምንም ነገር የለኝም። ይህንን ያህል ጊዜ ከእናንተ ጋር ስቆይ ሁሌም የምነግራችሁ እናንተን የሚያጠነክራችሁና በነፍሳችሁ የምታተርፉትን ነገር ነበር። ጥንካሬን ሁሉ ለሥራ ነው ያዋልኩት ከምችለውም በላይ። ስለዚህም አንዳችሁም ሰነፎች ወይም ዳተኞች እንዳትሆኑ፣ ወይም ሥራውን ለራሱና ለአምላኩ የማይወጣ ደካማ ሰው እንዳትሆኑ። በልቤ አንድም ቀን በአንዳችሁም ላይ ተናድጄ ተኝቼ አላውቅም። ከእግዚአብሔርም ሥራ ርቄ አላውቅም። አምላክ ለእናንተና ለስነ ፍጥረቱ ሁሉ ያለኝን ፍቅር ይረዳዋል። ምስክሬም እርሱ ነው። ሰይጣንንም አስወጣው። የምባርከውና የማከብራችሁ ሁሉም ከአምላክ ሥልጣን የተሰጠኝ ነው። ከእኔ የሆነ ምንም ነገር የለም። ምንም አይነት ዋጋ አይገባኝም። ይህም ማለት ሁሉም ሲከናወን የነበረው ሁሉ በእግዚአብሔር እጅ ነው። መድኃኒታችሁን ፈልጉ። ከጊዜ በኋላ ከእናንተ እለያለሁ። ለምንድን ነው የምታለቅሱት? ዝም በሉ፣ ዝም በሉ። ጊዜ ገና ነው።
እርሱ የሰጠኝ ትንሽ ጊዜ አለ። ከዛ ግን ማንም ሰው ወደማይቀርበት እሄዳለሁ። ሁላችሁም ወደ በዓታችሁ ተመለሱና ጸልዩ። ፍጠን አባ መቃርስ፣ ናውጣ። ሁሉም ቅዱሳኖች እየጠበቁ ነው። ጌታ ኢየሱስ ሆይ፣ የነፍሴ ወዳጅ ነፍሴን ተቀበላት። እመቤቴ ምስጋና አቀርባለሁ፣ በስምሽ መንበረከካለሁ። የዳዊት ልጅ የኢያቄም የሐና ቅድስት ዘር ሕይወት ዋስትና እመቤቴ ምስጋና አቀርባለሁ፣ በስምሽ መንበረከካለሁ። የዳዊት ልጅ የኢያቄም የሐና ቅድስት ዘር ሕይወት ዋስትና እመቤቴ ምስጋና አቀርባለሁ፣ በስምሽ መንበረከካለሁ። የዳዊት ልጅ የኢያቄም የሐና ቅድስት ዘር ሕይወት ዋስትና